إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ኒዕማና ጸጋ ሁሉ በላጩ ታላቁ አላህን ማወቅ ነው። መልእክተኛውን ዓለይሂ ሰላቱ ወሰላም መከተል ነው። አላህ ተባረከ ወተዓላ ነቢ ሙሐመድን ልኮ እሱ የወደደውን የመረጠውን ኢስላም አስተዋውቆናል። ዲኑን ራሱ ሙሉ እንዳደረገው ነግሮናል። ለኛ ኢስላምን እንደመረጠልንም አሳውቆናል። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲነን ብሎናል። ዛሬ ጸጋዬን ሙሉ አደረግኩላችሁ። የአላህ ትልቁ ጸጋ ኢስላም ነው፣ ኢማን ነው። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን የሚለው አንቀጽም ይሄን ነው የሚያመላክተው። የቁርአን መውረድ፣ የነቢዩ ዓለይሂ ሰላቱ ወሰላም እስላምን ይዘው መላክ፣ በነቢ ማመን፣ በቁርአን ማመን፣ ቁርአንን መገንዘብ፣ በቁርአን ሕግ መኖር መተዳደር ምድር ላይ ካለ የተከማቸ ሁሉ ሀብት የበለጠ ሙእምንን የሚያኮራ የሚያስደስት ነገር ነው። እያንዳንዱ ሙእምን አላህ ተባረከ ወተዓላ የሚፈቅደው የሚቀበለው እምነት ዲን ኢስላም እንደሆነ ከዛ ውጪ አላህ ዘንድ ተባረከ ወተዓላ የተኛውም ዲን ተቀባይነት እውቅና እንደሌለው ሊያምን ሊያውቅ ይገባዋል። ወመን የብተጊ ገይረ ልኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አላህ ተባረከ ወተዓላ ቁርአን ላይ። ከእስላም ውጪ ሌላን ዲን መያዝ፣ በሌላ ዲን ወደ ፈጣሪው መቃረብ የፈለገ ያሰበ ፈለን ዩቅበለ ሚንሁ አላህ ተባረከ ወተዓላ ይሄን አይቀበለውም። አላህ ዘንድ ተባረከ ወተዓላ ዲን ማለት ኢስላም ነው። ከዛ ውጪ አላህ ዘንድ ተባረከ ወተዓላ ተቀባይነት ያለው ዲን የለም። ከእስላም ውጪ ያለን ዲን መርጦ ከጌታው ጋር እተዋወቃለሁ ያለ ሰው እሱ አኺራ ላይ ከከሳሪዎች ነው የሚሆነው ብሏል። ምንም እንኳ ሙሳ፣ ዒሳ ሌሎችም በየዘመኑ የነበሩ ነቢያት ይዘውት የመጡት ሸሪዓ ለሰዎች ያስተማሩት ዲን ኢስላም ቢሆንም በመሰረቱ ትክክል ቢሆንም ከጊዜ በኋላ ግን ከእስልምና ውጭ ያሉ ዲኖች መንገዶች በሙሉ እንደተቀየሩ እንደተዛቡ እያንዳንዱ ሙስሊም ሊያምን እርግጠኛ ሊሆን ይገባዋል። ሚነ ለዚነ ሃዱ ዩሐርፉነ አልከሊመ ዐን መዋዲዒሂ ከአይሁዶች ውስጥም አሉ የአላህን ንግግር ከቦታው የሚያዛቡ ብሏል። አይሁዶች የሙሳ ተከታይ ነን የሚሉ ሰዎች ናቸው። አላህ ሙሳ ላይ ያወረደውን ተውራት መመሪያ ኦሪትን እንዳዛቡት አላህ ነግሮናል። ከዛ በኋላም የነበሩ የዒሳ ተከታይ ነኝ የሚሉ ነሷራዎችም መጽሐፋቸውን እንዳዛቡ፣ እንደጨመሩ፣ እንደቀነሱ፣ ሐቁን እንደደበቁ ይታወቃል። ስለዚህ
ማንኛውም ሙስሊም የሆነ በአላህ ተባረከ ወተዓላ በነቢይ የሚያምን አኺራ ላይ መዳን የሚፈልግ በሙሉ መዳን ከኢስላም ውጪ የትኛው መንገድ እንደሌለ ከኢስላም ውጪ ያሉ መንገዶች ወደ ጀነት እንደማያደርሱ ከአላህ እንደሚያርቁ ሊያውቅ ይገባል፣ ሊያምን ይገባል፣ ሊጠራጠር አይገባም። ነቢዩ ዓለይሂ ሰላቱ ወሰላም የሙሐመድ ነፍስ በእጁ ባለችው በአላህ እምላለሁኝ ስለኔ መላክ ሰምቶ እኔ ይዤው የመጣሁትን ሸሪዓ ዲን አምኖ ያልተቀበለ ማንኛውም ሰው የአይሁድ እምነትም ተከታይ ይሁን የክርስትና እምነትም ተከታይ ይሁን የኔን መላክ ሰምቶ እኔ ይዤ የመጣሁትን ሸሪዓ አምኖ ያልተቀበለን ሰው አላህ ተባረከ ወተዓላ ከእሳት ነዋሪዎች ያደርገዋል ብላ ጀሃነም ያስገባዋል ብላ ሙስሊም ይሄን ሊያምን በዲኑ ሊኮራ በዲኑ ሊተማመን ሙስሊም በመሆኑ ሊደሰት አላህ ተባረከ ወተዓላ የመረጠልኝ ዲን ይበቃኛል ሊል ይገባል። ከዛ በተረፈ ከአላህ ውዴታ ውጪ ሙእምን ሙስሊም የማንም ውዴታና መደሰት የማንም መከፋትና መቆጣት አያሳስበው። የሙእምን ትልቁ ጭንቀቱ አላህን ማስደሰት ነው፣ የአላህን ተባረከ ወተዓላ ውዴታ ማግኘት ነው። ብዙ ሙስሊም ነኝ የሚሉ ሰዎች ይሄን ይዘነጋሉ። ሙስሊም መሆንም ይፈልጋሉ፣ ከዙሪያቸው ያሉ ሰዎችን ማስደሰትና ከነሱ ጋር ተመሳስለው መኖርም ይፈልጋሉ። ሁለቱ አይሆንም። አላህን ተባረከ ወተዓላ አስደስቶ ከዛ በሁለተኛ ደረጃ ሰዎችን ማስደሰት ከተገኘ አልሐምዱሊላህ፣ ካልተገኘ ግን ሙስሊም ሁሌ የሚጨነቀው ደፋ ቀና የሚለው አላህን ለማስደሰት ነው፣ አላህ ዘንድ ለመወደድ ነው። እስላምን ትቶ የእስላምን ሕግ ሸራርፎ ከሌሎች ጋር ተመሳስሎ መኖር ለጊዜው ሰዎችን ያስደሰተን ከሰዎች ጋር የተግባባን የተቀራረበን ቢመስለንም ከአላህ ጋር ያለንን ግንኙነት ያበላሻል። ወለን ተርዳ ዐንከ አልየሁድ ወለን ነሷራ ሐታ ተተቢዐ ሚለተሁም ይላል ቁርአን። አይሁድም ይሁን ነሷራ የሙሳም ይሁን የዒሳ ተከታይ ነን የሚሉ ከሃዲያን በአንተ ደስተኛ አይሆኑም የእነሱን መንገድ ሙሉ በሙሉ እስካልተከተልክ ድረስ ይላል። ይሄ የቁርአን ቃል ነው። ወመን አስደቁ ሚነላሂ ሐዲታ፣ ከአላህ የበለጠ እውነት የሚናገር ማን አለ? ማንም የለም። ዲንን በመተው የዲንን መርህ በመናድ ከኢስላም መመሪያ በመውጣት እምነትን በመቃረን የሌሎችን ውዴታ ለማግኘት መፈለግ ለማስደሰት መጣር መቼም አይሳካ ግብ ነው፣ ዲንን ያሳጣል እንጂ። ያደረግከውን ብታደርግ ኩፋሮች በአላህ የካዱ ሰዎች በአንተ ሙሉ በሙሉ ደስተኛ አይሆኑም ያንተን ዲን ትተህ የእነሱ ዲን ውስጥ እስካልገባህ ድረስ ይላል። ሙስሊም ለማስደሰት መጣር ያለበት አላህን ብቻ ነው። ጠቅልሎ መግባት ያለበት ዲን አልእስላም ውስጥ ነው። ኡድኹሉ ፊስሲልሚ ካፈህ ተብሏል። ሁላችሁም ሙሉ በሙሉ ኢስላም ውስጥ ጠቅልላችሁ ግቡ ተብለናል። ዒዛ የሚገኘው የበላይነት የሚገኘው ክብር የሚገኘውም ይሄኔ ነው። ወሊላሂ አልዒዘቱ ወሊረሱሊሂ ወሊልሙእሚኒን ወላኪነል ሙናፊቂነ ላ ያዕለሙን ይላል። ክብር ለሙእሚኖች ነው፣ ለአላህ ነው፣ ለመልእክተኛው ነው። ነገር ግን መናፍቃን አያውቁም ይላል። ሙእምን ዒዛውን ክብሩ የሚያገኘው በዲኑ በመኩራቱ ነው፣ የዲኑን ሕግ በመተግበሩ ነው እንጂ ዲኑን ትቶ ተለሳልሶ ሟምቶ የራሱን ዲን የተወ የራሱን የሙስሊም ጸባይና ስነ ምግባር እሴት የተወ ከሌሎች ጋር በመመሳሰል አይደለም። ነቢዩ ዓለይሂ ሰላቱ ወሰላም መካ ላይ መጀመሪያ አካባቢ ላይ መኖር ሲከብዳቸው ለዲናቸው ብለው በዲናቸው ኮርተው ቀና ብለው ለመኖር የሚወዱትን ሀገራቸውን ትተው ወደ መዲና ተሰደዋል። ኋላ ላይ የሰለሙ የመካ ነዋሪዎችንም ወደ መዲና ተሰደዱ፣ በዲናችሁ ኮራ ብላችሁ አንገታችሁን ቀና አድርጋችሁ ኑሩ፣ ተደብቃችሁ ተመሳስላችሁ አትኑሩ ብሏቸዋል። እኔ በሙሽሪኮች መሃል በካፊሮች መሃል ከሚኖር ሰው የጠራሁኝ ነኝ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ካልተገደደ በስተቀር በካፊሮች በሙሽሪኮች ውስጥ ተውጦ ማንነቱ ጠፍቶ መኖር የለበትም። በካፊሮች በሙሽሪኮች መሃል ከሚኖር ሰው እኔ የጠራሁኝ ነኝ ብለዋል። አነ በሪኡን ሚን ኩሊ ሙስሊሚን ዩቂሙ በይነል ሙሽሪኪን ብለዋል። ለምንድን ነው ይሄ? ሙስሊም በእስልምናው በዲኑ እንዲያፍር ተመሳስሎ እንዲኖር መገለል እንዳይደርስበት በመስጋት ስለሚያዘውን እንዲተው የሚከለከለው እንዲዳፈር ስለሚገፋፋው። ወከዛሊክ ከካፊሮች ጋር መመሳሰልን ነቢዩ ዓለይሂ ሰላቱ ወሰላም አጥብቀው ከልክለዋል። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ብላ፣ ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው ብላ። ከካፊሮች ጋር መመሳሰል የሚከለከለው
እምነት ነክ በሆኑ ጉዳዮች ብቻ አይደለም፣ በሌሎችም ባህል ነክ በሆኑ ነገሮችም የነሱ ብቻ መታወቂያ ከሆነ በዚህም ጭምር መመሳሰሉ ይከለከላል። ይበልጥ የሚከለከለው ዲን ነክ እምነት ነክ በሆኑ ነገሮች ቢሆን በዘመናችን ካሉ አደገኛ ከሚባሉ ነገሮች አንዱ ባለማወቅም ይሁን ትንሽ ያውቃሉ የሚባሉ ሰዎችን በመከተልም ይሁን ነገሩ ያን ያክል ከባድ አይደለም በማለትም ይሁን ብዙ ሙስሊሞች ከሚያጠፉት ጥፋት ከሚሳሳቱት ስህተት አንዱ የዘመን መለወጫ የገና የክሪስማስ በዓል በሚከበርበት ጊዜ ጥቂት የማይባሉ ሙስሊሞች በዚህ ጉዳይ ላይ በቀጥታም ይሁን በተዘዋዋሪ ተሳትፎ ሲያደርጉ ነገሩን ሲያቀሉ ይታያል። ይህ እጅግ በጣም አሳፋሪ፣ አስደንጋጭ፣ አሳዛኝ ነገር ነው። ምክንያቱም ይህ በዓል ከዒሳ መወለድ ጋር ግንኙነት ያለው በዓል ነው። የክርስትና እምነት የሚከተሉ ሰዎች ዘንድ ዒሳ ተወልዷል፣ በሱ መወለድ እኛ ድነናል ብለው ከሚያምኑት እምነት ጋር የተያያዘ ነው። እንዲህ አይነቱ እምነት ላይ አላህ አልወለደም አልተወለደም ብሎ የሚያምን ሙስሊም እጁን ሊያስገባ አይገባም። ዒሳ እንደየትኛውም ሰው የአላህ ተባረከ ወተዓላ ፍጡር ነው። ኢነ መተለ ዒሳ ዒንደላሂ ከመተሊ አደም። ዒሳ ማለት አላህ ዘንድ ልክ እንደ አደም ነው። አደምን አላህ ሁን በሚል ቃል ፈጠረው ከጭቃ። ዒሳን ደግሞ ያለ አባት በራሱ ፍቃድ ሁን በሚል ቃል ከመርየም ፈጠረው ነው የሚለው። ነገር ግን ከእስልምና ውጪ ያለን ጎዳና የሚከተሉ የተለያዩ የኩፍር አንጃዎች ዒሳ ላይ ከዚህ የተለየ እምነት አላቸው። አይሁዶች የዒሳን ክብር ይነካሉ፣ የዝሙት ልጅ ነው ይላሉ። ቃተለሁሙላህ ለዐነሁሙላህ አላህ ይርገማቸውና። ነሷራዎች ደግሞ ክርስቲያኖች ደግሞ ከዚህ በተለየ መልኩ ዒሳን ከልክ በላይ ከፍ አድርገው ዒሳ የአላህ ልጅ ነው ይላሉ። ታዲያ ገና ክሪስማስ ከዒሳ ልደት ጋር ግንኙነት ያለው በዓል ነው። ሙስሊም ደግሞ ዒሳ የአላህ ልጅ አይደለም ብሎ ነው የሚያምነው። አላህ አልወለደም አልተወለደም። አይ አላህ ወልዷል ብሎ የሚያምን ሰው ጌታዬ ከሚለው አካል እምነት ጋር ግንኙነት ያለውን በዓል እንደ ቀላል ቆጥሮ እዛ ላይ መሳተፍ፣ በአካል መገኘት፣ እንኳን አደረሰህ ማለት፣ ስጦታ መሰጣጠት፣ ይሄ ከሙስሊም የሚጠበቅ ተግባር አይደለም። ኩፍርን ቀለል አድርጎ መመልከት ነው። ኢስላም የተሸቡህን በር ዘግቷል። ዲንን ሚንዱ እምነትን ሚነኩ ነገሮችን አስጠንቅቋል። ነቢይን ዓለይሂ ሰላቱ ወሰላም ثم جعلناك على شريعة من الأمر فاتبعها ولا تتبع أهواء الذين لا يعلمون ብሏቸዋል። ግልጽ የሆነ ሰፊ የሆነ ጎዳና ላይ ሸሪዓ ላይ አድርገናሃል፣ እሱን ተከተል፣ የማያውቁ ሰዎችን ስሜትና ፍላጎት ዝንባሌን አትከተል ብሏቸዋል። ነቢይን እንኳ ዓለይሂ ሰላቱ ወሰላም ከሌሎች ጋር እንዳትመሳሰል ብሎ አስጠንቅቋቸዋል። ግልጽ የሆነ ሰፊ የሆነ የእስላም ጎዳና ላይ አድርጋችኋለሁ፣ ይበቃችኋል፣ እሱ ላይ ጽኑ፣ እሱ ላይ ተጓዙ ብሏል። ታዲያ ሙስሊም የሆነ ሰው በአላህ የሚያምን በመጨረሻው ቀን የሚያምን ሰው ይሄን ትእዛዝ ከካፍሮች ጋር አትመሳሰሉ፣ ከካፍሮች ጋር የተመሳሰለ እሱ ከነሱ ጋር ነው፣ ሸሪዓህን ተከተል፣ የማያውቁ ሰዎችን ስሜትና ዝንባሌ ፍላጎት አትከተል ከማለቱ ጋር አላህ ሙስሊም ከካፍሮች ጋር ሊመሳሰል የኩፍር የሽርክ የክህደት ባሎች ላይ ተሳትፎ ሊያደርግ እንኳን አደረሳችሁ ሊል ፈጽሞ አይገባም። ባለንበት ዘመን በስልጣኔ ዘመን በ21ኛው ክፍለ ዘመን አብሮ በሚኖርበት ዘመን ነገሩ እንደዚህ ከበድ ማድረጉ አግባብ አይደለም የሚሉ ያልገባቸው ሰዎች አሉ። የነገሩን ክብደት ያልተረዱ ሰዎች አሉ። ሸሪዓን ቢረዱ ይሄን አይሉም ነበር። ዲን አልእስላም የእስላም ዳር ድንበሩ እንዲጠበቅ ይፈልጋል። ኩፍርና ሽርክ እንዲለያዩ እንዲራራቁ ይፈልጋል። ኩፍርና ሽርክ እንዲለያዩ ይፈልጋል። ለኩም ዲኑኩም ወሊየዲን፣ እናንተ ራሳችሁ የመረጣችሁት ዲን አላችሁ፣ እኔ ደግሞ አላህ የመረጠልኝ አደራ ያዘው ያለኝ ዲን አለ፣ ሁለቱ መቀላቀል የለባቸውም ተብሏል። የሰው ልጅ ዲኑን መጠበቅ አለበት፣ ንብረቱን ከሚጠብቀው በላይ ህይወቱን ከሚጠብቀው በላይ። ዲን ከሚጠበቅባቸው መንገዶች አንዱ ኢስላም ማይፈቅዳቸው ነገሮች እስላም ውስጥ መግባት የለባቸው። እስላምና ኩፍር መመሳሰል የለባቸው። ካፍርና ሙስሊም መመሳሰል የለባቸው። ዲን ላይ ቢድዓ መጨመር የለበትም። የዲን አካል የሆኑ ነገሮች ከዲን እንዳይወጡ፣ የዲኑ አካል ያልሆኑ ነገሮች ዲን ውስጥ እንዳይገቡ፣ ከሙስሊም የማይጠበቁ ነገሮች ሙስሊሞች ዘንድ እንዳይስፋፉ በማድረግ ዲናችንን መጠበቅ አለብን። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሏል አላህ። እኔ ዲኑን እጠብቀዋለሁ ብሏል። ቁርአኑን እጠብቃለሁ ብሏል። ቀደረን
ከሸሪዓ አንፃር ደግሞ እንደ ሰበብ እኛ ዲናችንን እንድንጠብቅ አላህ አዞናል። ዑለሞችን የዲኑ ጠባቂዎች አድርጓቸዋል። ባለስልጣኖችን፣ የኡማው መሪዎችን የዲን ዳር ድንበር አስከባሪ አድርጓቸዋል። አላህ ተባረከ ወተዓላ ዲኑን የሚጠብቀው በዑለሞችም ጭምር ነው። በባለስልጣኖችም በሙስሊሙ ኡማ መሪዎችም ጭምር ነው። ዲኑ የሚፈቅደውና ማይፈቅደውን ዑለሞች ማብራራት አለባቸው። የኡማው መሪዎች የዑለሞችን ማብራሪያና ብይን ማስተግበር አለባቸው። የሚያስቀጣ ከሆነ በመቅጣት፣ የሚያሳስር ከሆነ በማሳሰር። በተከበረው በረመዳን ወር ላይ ሲበላ የተገኘ ሙስሊም መታሰር አለበት። ምግብ መከልከል አለበት። ሙስሊሞች ይሄን ማስተግበር አለባቸው። የጁሙዓ ሶላት ወቅት ላይ ሱቅ ከፍቶ የሚሰራ ሰው በሙስሊም ሸሪዓ ህግ አስከባሪዎች ሱቁ መዘጋት አለበት። ሂድ ሰግደህና መባል አለበት። የዲን መገለጫዎች እንዲጠበቁ ዲኑ እንዲከበር ማድረግ አለባቸው። እያንዳንዱ ሙስሊምም በግሉ ዲኑን መጠበቅ አለበት። ከምን የሙስሊም መገለጫ ካልሆኑ ወይም ከሙስሊም ከማይጠበቁ ነገሮች እንዲርቅ በማድረግ እስላም ውስጥ የማይታወቁ ነገሮችን ኢስላም ውስጥ ከማስገባት ቢድዓን አዲስ ነገርን ከመፍጠር በመጠንቀቅ። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ከካፊሮች ጋር መመሳሰልን የከለከሉት። መን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከካፊሮች ጋር የተመሳሰለ እሱ ከነሱ ጋር ነው። ከካፊሮች ጋር መመሳሰልን ከሚገልጹ በይፋ ከሚያሳዩ ነገሮች አንዱ የኩፍር የሽርክ ባሎች ላይ አብሮ መሰለፍ ነው፣ ማገዝ ነው፣ መተባበር ነው። ኩፍሩን አጽድቆ እንኳን አደረሰ እንኳን ደስ አለህ ማለት ነው። ይህ ኩፍርን መውደድ ውስጥ ይገባል። ሙስሊም የራሱ የሆነ እምነት፣ ስነ ምግባር ማይተወው መርህ ሊኖረው አቋም ሊኖረው ይገባል። አቋመ ቢስ መሆን የለበትም፣ መቅለጥ የለበትም። ኢስላም በማይከለክላቸው ነገሮች ማህበራዊ ኑሮ ላይ ሙስሊምና ሙስሊም ያልሆነ ሰው አብሮ መኖር ይችላል፣ መረዳዳት ይችላል፣ መደጋገፍ ይችላል፣ መልካም ግንኙነትን መፍጠር ይቻላል። ዲን ግን ማይሰበር፣ ማይገፋ፣ ማይናድ አጥር መሆን አለበት። ዲንን የሚነካ ነገር ሲመጣ እዚህ ጋር እንለያያለን። በሌሎች ነገሮች ዲንን በማይነኩ ነገሮች፣ እስላም በማይከለክለን ነገሮች እንረዳዳለን፣ እንደጋገፋለን፣ አብረን እንቆማለን። የጋራ ጥቅሞች ላይ፣ የሀገር ጉዳዮች ላይ። ዲን ከመጣ ግን ይሄን ኢስላም አይፈቅድም ተብሎ መቆም አለበት። ቀይ መስመር ነው፣ መታለፍ የለበትም። በዚህ መልኩ ዲንን በትክክል ልንረዳው፣ ሚዛናዊ ልንሆን አይገባንም። ከልክ በላይ አጥባቂዎች ሆነን አብሮ ለመኖር ኢስላም የፈቀደውን ያግራራውን ይከለከላል ልንል አይገባም። ከልክ በላይ ደግሞ አገራሪዎች ሆነን ኢስላም የከለከለውን ነገር ልናደርግ አይገባንም። ዲንን በመሰለኝ፣ በደሳለኝ፣ በዝንባሌ፣ በስሜት ሲባል ሰማሁ ሲደረግ አየሁ በሚል ሳይሆን ቃለ አላህ ቃለ ረሱሉላህ የሚል ግልጽና ጽኑ መርህ ላይ የተመሰረተ ልናደርግ ይገባናል። ይህ ይቻላል አላህ እንዲህ ስላለ፣ ይህ አይቻልም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ስላሉ ልንል ይገባናል። ኢስላም ማለት ይህ ነው። የእስላም አንድ ትልቅ መገለጫው እውቀት ነው። ነቢዩን ዓለይሂ ሰላቱ ወሰላም ቀድሞ እወቅ ነው ያላቸው። ቁርአን ሲያወርድ አንብብ ነው ያላቸው። ሁሉን ነገር በእውቀት ልናደርግ፣ ከስሜት ልንወጣ፣ ምድር ያሉትን ለማስደሰት እየጣረን ሰማይ ላይ ያለውን አላህን ከማስቆጣት ልንርቅ፣ ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ككافر قار كمشرك قار من مساسلا نبي عليه الصلاة والسلام كالكلوال الله مساشون أستنققوا مسلمنا كافر كفرنا شرك የተለያዩ ጎራ ስለሆኑ መካ ላይ ሰልመው ዲናቸውን እምነታቸውን ደብቀው ይኖሩ የነበሩ ሰዎችን ውጡ ከመካ ወደ መዲና ሂዱ ተብለዋል። ማንነት፣ ዲን፣ የዲን ህግ፣ የዲን መገለጫዎች የተደበቁበት ወቅትና ጊዜ ላይ የምድር ምርጥ የሆነውን የሀገር ምርጥ የሆነውን መካን እንኳ ትታችሁ ወጥታችሁ እስልምናችሁን ይፋ አድርጋችሁ ከኩፍር ከሽርክ ርቃችሁ ተለይታችሁ ከመካ በታች የሆነው መዲና ሄዳችሁ ኑሩ ተብሏል። ሀገራትን አላህ አበላልጧል። መካን የሚያክል ሀገር ምድር የለም። አላህ ዘንድ የተወደደ የምድር ክፍል ቢኖር መካ ነው። ከዛ መዲና ነው። ከዛ ደግሞ በይተል መቅዲስ ነው፣ መስጂድ አልአቅሷ ነው። ታዲያ የምድር ምርጥ የሆነውን መካን ትታችሁ ወደ መዲና ሂዱ የተባለው መካ መኖር በዛ ዘመን በዛ ጊዜ
የተለያዩ የዲን ህግጋትን ለመተው የተከለከሉ ነገሮችን ምናልባት ለነፍስ ለህይወት በመፍራት ለማድረግ ይገፋፋ ስለነበረ ነው። ሙስሊም ምንም ሳይገደድ ሀገሩ ላይ በነፃነት መብቱ ተጠብቆለት የኖረ የኩፍር የካፍሮች ባህል በመጣ ቁጥር ነገሩን አቅልሎ በማየት አልያ ደግሞ አላዋቂዎችን በመከተል አልያ ደግሞ ያን ያክል ችግር የለውም በማለት በግምት በጥርጣሬ በዲን የተከለከለን ነገር ሙስሊም ሊያደርግ አይገባውም። ባለበት አካባቢ በዲን የተከለከለን ነገር ለማድረግ ከተገደደ አካባቢውን ለቆ እንዲሄድ እስላም ያዘዋል፣ ያስገድዳል። ከተከለከሉ ከካፍር ጋር ከመመሳሰል ከሚቆጠሩ በየጊዜው ጥቂት ማይባሉ ኢማናቸው እውቀታቸው የሳሳ ሙስሊሞች ከሚያደርጓቸው ነገሮች አንዱ ካፍሮችን በኩፍር ባህላቸው እንኳን አደረሳችሁ ማለት ነው። ይሄ ደግሞ በሁሉም ዑለሞች ስምምነት ሐራምና ክልክል ነው። አልኢማም ኢብኑል ቀይም፣ አልኢማም ኢብኑ ዑተይሚን ሌሎችም እንደጠቀሱት ካፍሮችን በኩፍር በሽርክ ባህላቸው ምክንያት እንኳን አደረሰ እንኳን ደስ አለህ ማለት በሁሉም የእስላም ሊቃውንት ስምምነት ክልክል ነው። ልጅ ስለተወለደለት እንኳን ደስ አለህ ብትለው፣ ጎረቤት የሆነን ከእስልምና ውጪ እምነት የሚከተለን ሰው ተምሮ ስለተመረቀ እንኳን ደስ አለህ ብትለው፣ ቤት ሰርቶ ስለገባ እንኳን ደስ አለህ ብትለው፣ በማህበራዊ ህይወት ችግር የለው። ከዲን ጋር ግን በተያያዘ ይሄን ማድረግ እንኳን አደረሰህ መልካም በዓል ማለት የተከለከለ ከባድ ወንጀል። ከአላህ ውጪ ላለ አካል ለመስቀል ለሌሎችም ሲሰግድ አይተኸው እንኳን ለዚህ ለመስገድ አበቃህ፣ እንኳን ለመክፈር አበቃህ፣ በመክፈርህ እንኳን ደስ አለህ እንደማለት ነው። ማን ነው የሚያደርግ? ሰው ቢገድል አንድ ሰው እንኳን ገደልክ በመግደሉ እንኳን ደስ አለህ የሚል ማን አለ? የለም። ዝሙት ሰርቆ በመስረቅህ እንኳን ደስ አለህ፣ ዝሙት በመስራትህ እንኳን ደስ አለህ የሚል ማንም የለም። በአላህ ማሻረክ፣ በአላህ መካድ፣ ያልወለደው ያልተወለደውን ፈርዱን ሶመዱን አላህን ልጅ አለው ከማለት የበለጠ ወንጀል የለም። ኩፍር ሽርክ ከወንጀሎች ሁሉ የከፋ ነው። ሙሉ ምድር ላይ ያለን የሰው ዘር ከመጨረስ የከፋ ነው በአላህ መጋራት። ሊዳ የተለያዩ ወንጀሎችን የሰራን ሰው እንደምናወግዘው ወንጀሉን እንደምንጸየፈው ሽርክን ኩፍርን ልንጸየፍ ይገባናል። አይ ብሎ ያወቀ የማወቅ ዕድል ያለው ምን ችግር አለው ብሎ ለመመሳሰል ነገሩን አቅልሎ በማየት ካፍሮችን በኩፍር ባህላቸው እንኳን አደረሳቸው የሚል ሰው ራሱን ለአላህ ቁጣ አጋልጧል፣ ራሱን ለአላህ እርግማን አጋልጧል። ለምን በዚህ ልክ ነገሩ ከበደ የተባለ እንደሆነ የኩፍር የሽርክ ባህላት ላይ ተሳትፎ ማድረግ ማገዝ እንኳን ደስ አለህ ማለት እንኳን አደረሰህ ማለት ኩፍርን ማጽደቅ ስለሆነ በልከፍ ሲልም ወዶ ከመቀበል ስለሚቆጠር ነው። ሰውን የገደለ ሰው እንኳን ገደልክ በመግደሉ እንኳን ደስ አለህ ማለት መግደሉን ወዶ መቀበል ነው። ለአላህ ልጅ አለው የአላህ ልጅ የተወለደበት በዓል ብሎ የሚያከብርን ሰው እንኳን አደረሰህ ማለት አላህ ወልዷል ብሎ ማመን ነው። በሌሎች ነገሮች እስላም እስከፈቀደው ድረስ ደግሁን በጎሁን ለሙስሊሙም ሙስሊም ላልሆነው የተኛውንም የሰው ልጅ ከተራባ ብላ ከወደቀ አንሳ፣ ጎረቤት ከሆነ መልካም ግንኙነት ይኖርህ። ኢስላም ጋር ዲን ጋር እምነት ጋር ሲመጣ ግን ግድብ አለ። ግድቡን አትናደው። ለኩም ዲኑኩም ወሊየ ዲን ተብሏል። ሙስሊም መሆን ማለት በዚህም ጭምር ነው። እያፈሩ እየተቅለሰለሱ እየመረጡ መተግበር ሳይሆን እኔ ሙስሊም ነኝ ኢኒ ሚነል ሙስሊሚን በል። በእስላም ደግሞ አይፈቀድም። ይሄን ቢከለክልም ኢስላም ሌሎች ብዙ የፈቀዳቸው ነገሮች አሉ። እስላምን ለማጠልሸት እንደዚህ አይነት በምክንያት የተከለከሉ ነገሮችን መርጠው ያወጡ እስላም ይሄን ይከለክላል ይላሉ። ሌሎች ብዙ የሚፈቅዳቸው ነገሮች አሉ። የነቢዩ ዓለይሂ ሰላቱ ሰላም ሱሐቦች ጦር ሜዳ ላይ የገጠሟቸው ጠላቶቻቸውን ካፍሮችን በእጃቸው ከገቡ በኋላ ሙርከኛ ከሆኑ በኋላ ቤታቸው ወስደው እንዳሳደሩ፣ ለራሳቸው ደረቅ ቂጣ እየበሉ ለነሱ ቂጣን እስከነ ማባያው እንደሰጡ፣ አቅም የሌላቸውም በነፃ ያሰናብቱ እንደነበረ፣ ይንከባከቧቸው እንደነበረ፣ ለጎረቤቱ መልካም ያልሆነ ሙእሚን አይደለም እንዳሉ ሙስሊምም ሌላ እምነት ተከታይ እንዲሆን እጅግ በጣም ብዙ የእስላምን ውበት የሚገልጹ ጎኖችን ይተዉና ዲኑ በበቂ ምክንያት የተከለከላቸው ነገሮችን መዘው በማውጣት እስላምን ማጠልሸት የሚፈልጉ አሉ። ያልገባቸው ደግሞ እንደዚህ አይነት ነገሮች ስለሚያሸማቅቋቸው አፍረው እስላም የከለከላቸው ነገሮችን ይዳፈራሉ። ይሄ አያዋጣም። ኩፍርን መናቅ የኩፍርን ምንነት አለማወቅ ነው። በአላህ ተባረከ ወተዓላ የሚክዱ አላህ ተባረከ ወተዓላ ልጅ ወልዷል የሚሉ ሰዎችን ቃል ሰማይ ምድር ሲሰሙ ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁል አርዱ ወተኺሩል ጂባሉ ሀዳ አን ደዐው ሊረሕማኒ ወለዳ ወማ የንበጊ ሊረሕማኒ አን የተኺዛ ወለዳ ይላል። አላህ ልጅ አለው አሉ። ይሄን ቃል ሲሰሙ ሰማይ ምድር ሊሰነጣጠቁ ሊናዱ ሊፈረካከሱ ይደርሳሉ፣ ተራራዎችም ጭምር ይላል ቁርአኑ። ለሰማይ ለምድር ለግዙፍ ተራራዎች የከበደ ቃል ነው አላህ ወልዷል ማለት፣ ለአላህ ልጅ አለው ማለት። ታዲያ ለዚህ ለሰማይ ለምድር
ለግዑዝ ጋራዎች የከበደን ወንጀል አንተ እንደቀላል ቆጥረህ ምንም ማለት አይደለም ብለህ እንኳን ደስ አለ እንኳን አደረሰ ማለት ከባድ የሆነ ወንጀል ማለቱ አይቻልም። እንደው ይሄ ሊያከፍር ሁሉ ይችላል ተብሏል። ሊያከፍር ሁሉ ይችላል። ኩፍርን መውደድ ማጽደቅ ነውና ሊል አይገባውም። ቢባል እንኳን መልስ ሊሰጥ አይገባው። እንኳን አብሮ አደረሰን ሊል አይገባው። የሙስሊም የኔ በዓል አይደለም ሊል ይገባል። አላህ ማይወደው ማይፈቅደው በዓል ነውና ሊል ይገባል። በምንም መልኩ ሊሳተፍ ሀዲያ ስጦታ ሊሰጥ አልፎ ተርፎ በርካታ ሊቃውንት እንደጠቀሱት በእንዲህ አይነቱ በዓል ቀን ስራ ዘግቶ ቤት ቁጭ በማለት ሊተባበር አይገባውም። ስራ እንኳን ባይኖር ሱቁን ከፍቶ ስራ ሊሰራ ቢሮን ሱቁን ሊያስተካክል ይገባል። እንዲህ አይነቱን ነገር በማድረግ በዲኑ ሊኮራ ዲኑን ከፍ ሊያደርግ ከኩፍር ከሽርክ ራሱን ሊያደርግ ይገባል። ከላይ የተከለከሉ ማናቸውንም ነገሮች ከሰዎች ጋር ለመመሳሰልም ብሎ ይሁን እንዲወዱት ብሎም ይሁን አፍሮም ይሁን ለሌላ መሰል ምክንያቶች ያደረገ ሰው ወንጀለኛ ነው። የተከለከለው ሙዳሃና ውስጥ ገብቷል። እንደ ቅቤ መቅለጥ መሟሟት በዲን ማፈር ውስጥ ገብቷል። ወከዛሊክ ካፊሮችን በኩፍራቸው እንዲተማመኑ የበላይነት እንዲሰማቸው የማድረግ ወንጀልን ተዳፍሯል። ሙስሊም ዲኑን ሊያውቅ እስላም ያከበደውን ነገር ሊያከብድ እስላም የፈቀደውን ሊያደርግ የከለከለውን ከማድረግ ሊርቅ ሊከለከል ይገባዋል። اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم ردنا إلى ديننا ردا جميلا اللهم ردنا إلى ديننا ردا جميلا اللهم ردنا إلى ديننا ردا جميلا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين اللهم ارحم أموات المسلمين أجمعين اللهم ارحم أموات المسلمين أجمعين اللهم ارحم أموات المسلمين أجمعين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين.